በመጨረሻም የሚፈልገውን ኦራን አግኝቶታል። አሁኑን ወደፊት ያምጡልኝ እያለ ያዛችኋል። እንደዚሁም አንገቱን አንቀው ወደ ሶፋው ያስቀምጡ ጀመር። ቁጭ በል ማውራት አለብን ቶሎ በል እያለም ይናገረዋል። ይቀመጣለም። ቴኪን ወደሱ ጋር ይጠጋል። በጣም ብዙ ችግሮችን ፈጥረህብኛል። በጣም ብዙ ነገሮችም እንድናደድ አድርገኸኛል። ምክንያቱም በአንተ የተነሳ ብዙ ነገሮችን አጥቻለሁ። መጠጥም ሳይቀር ነው የጀመርኩት በአንተ ንዴት የተነሳ ማለት ነው። እውነቱን ለመናገር ጭንቅላቴንም እየጠዘጠዘኝ ያለው ማለት ነው። ያረከውን ነገር እያንዳንዱ ሳስበው ምን ትፈልጋለህ? ሲጀመር ሎራን እስቲ ቡና ወይ ሻይ አምጡለት እስቲ። ቆይ በጣም ብዙ ነገሮች እናወራለን። ለወራት ሙሉ ጠፍተህ ነበር። ዛሬ ተገናኘን። ከኔን ታመጥ መስሎ ነበር። ጠጣ እስቲ ውሃ ጠጣ መጀመሪያ እስቲ። ምን ልነግር እችላለሁ? ምንም ልነግር አልችልም። በቃ እኔ ምንም ያደረኩት ነገር የለም በቃ እያለም ይናገር ጀመረ። እባክህ ተወኝ ልሂድ። ተው እንጂ ምን ሆናል? ይሄ እኮ ኦራን የመጀመሪያው ነገር ነው። ገና ጀመርን እንጂ እኮ ምንም ያደረግ ነገር የለም። እኔ ችግር የፋሚ እኮ ቸዋሊ ነው። ጠንቅቀህ እሱን ታውቃለህ እያለ ይናገሯል። አሁን መጠጣት በላይ ይጀምራል። ያ ሰው በመጨረሻም ገሏል። በቃ የገደለውን ነገር ማወቅ ፈልግ ነው አይደለም? ገሏል። ሙስጠፋን የገደለው እሱ ነው። ንገረኝ እንጂ ኦራን ጎበዝ ጀግና፣ ንገረኝ እንጂ ለምንድን ነው ዝም የምትለው? ቆይ ንገረኝ፣ ማን ነው? ሙስጠፋ እኮ ቸዋሊ በመጨረሻ እንዳለ የኔን ወንድም ገዳይ ነው። ተናገር እንጂ እያለም ይናገረው ጀመር። ሙስጠፋ በመጨረሻ የተገደለው እንደዚሁ በወንድሙ እንደሆነ ቴኪን መረዳት ይጀምራል። በሌላ በኩል ደግሞ እንደዚሁ የእርግዝና ምርመራ በቤት ውስጥ ቁጭ ብላ አድርጋለች። እንደዚሁ ኤላ ወዲያውኑ እየጠበቀችን ያላችሁ መልሱም ተረጋጊ ኤላ ተረጋጊ፣ ባረግዝም ሊፈጠር ነው። ቆይ አሁን ተረጋጊ እያለች ትጠብቃለች። ወዲያውኑ እንደዚሁ ስገልጥ ግን እንዳረገዘች የሚያሳይ መረጃ ነው ያየችው። ደስ ይላታል። ትዘላለች፣ በደስታ ትዋጣለች። በመጨረሻም ልጅ ሊኖረኝ ነው፣ አግሻለሁ። በመጨረሻም ያችን ልጅ ይዣለሁ በሆዴ ውስጥ፣ በማህፀኔ ውስጥ ያችን ልጅ ይዤዋለሁ እያለች በደስታ ፈገግ ትላለች። በሌላ በኩል ደግሞ አይን ይታያል። ሙስጠፋ በመጨረሻም የገደለውን ሁሉ ነገሮች ነቀለው። በቃ ወንድምህና ሚስትን ገድለዋል። እሱን ነው የምናገረው። ፋሚኮ በመጨረሻም እያንዳንዱ ነገሮች ለአንተ እያንዳንዱ ነገሮች ከፍሎ ነው ሁሉ ነገር ያደርገው። ተናገር እንጂ በመጨረሻም ህይወቴን አመሰካከለው፣ ግን ገንዘብ ሰጠኝ። ተች እያለ ይናገራል። ያ ውሻ ወንድሜን ገደለ። ፋሚኮ ቾማሊ ልጅ የኔ ወንድም ያበቅለዋለሁ እያለ በጣም በንዴት ቴኪን ይዘት ጀመረ። ከባድ ነገር የሚፈጠር ይመስላል። በሌላ በኩል ደግሞ ያችን እንደዚሁ ተኝቷል። ከስካሩ አሁን ገና እየነቃን ያለው ቆማለች ፊት ለፊት መስኮቱን እያየች። አሁን ወዲያውኑ ሲነቃ ወደሱ ትጠጋለች። ነቃክ ዶርዜው? በመጨረሻ ማን ወደ ቀልብ ተመለስ? የሞትክ መስሎኝ ነበር እኮ በመጨረሻ ሙሉ ነገር ሳይ። ምንድነው እያወራሽ ያለሽው? ሊገባኝ አልቻለም። ሲኦል እዚህ ነው ያሉት፣ ሲኦል እዚህ ነው እያለ ይናገራል። ካለበት ነው መነሳት ይሞክራል። ግን አይዞሽ እንደዚህ በቀላሉ እኔን ልታስወጭኛችኝ። ምንድን ነው እያወራ ያለው? በመጨረሻም ለልጄ ነው እያሰብክ ያሉት። እኔ ምንድን ነው እያሰብሽ ያለሽ? ሊገባኝ አልቻለም። በመጨረሻም ወደ ቅሉ ተመለስ እንጂ አንተ እኮ ቤተሰቡን ከድተህ ነው የወጣኸው። እኔ አልከደውም አንቺን የከደውት እያለ ይነግራል። አይ አንተ ቤተሰቡን የከደውም ቤተሰብህን ገባ ከረላም። ለዚህም እኮ መረጃ አለ። ምንድን ነው የምታወሪው? ምን በመጨረሻ አባቴ ሄደሽ ልታለቅሽ ነው? ከዛ በኋላ ሁሉ ነገር እንደዚሁ እንደለመድሽው ልትናገሪ ነው? አይ እኔ ይህን ነገር ኤፕሱን እንዳታቅ በጣም እየሞከርኩ ነው ያለሁት። ምክንያቱም ጭንቅላቷ እንዲበጠበጥ አልፈልግም። ተግባባን አይደለ? እያለ ይናገራል። ምክንያቱም አንቺ ላረግሽው ነገር እንደዚሁ ዋጋሽን እሰጥሻለሁ እያለም ይናገርና ካለበት ተነስቶ ይሄድ ጀመር። ግራ ትጋባለች። አሁን ሴፍ ግን በመጨረሻም ከጀርባ ሰው እየተከተለው ያሉት። ልክ እየሮጠ ሊያመልጥ ሲል ይከተሉት ነች። ከፍንጅ ይዙታል። ምንድነው? በመጨረሻ ከኛ ገንዘባችን ሰርቀ ልታመልጥ ነው እንዴ? በጊዜው ልከፍል እኮ ነበር። ምንድነው የምታወራው? ገንዘቡ እኮ እስከሆነ አልተጫወተም። የዋጉሉ ቁማር ተጫወተ በነፃ እንዴት ልንለቅ እንችላለን? ተግባባን አይደለም? እያንዳንዱ ነገር አስበው። ተግባባን አይደለ? ወንድሜ እባክህ ትንሽ ጊዜ ዝም በል እባክህ እያነዷለ።
ቆይ እዚሁ ልጨርስ መሰለኝ። ቆይ ተረጋጋች። እውነቴን ነው የምልክ ለአንተ እኮ ነገ መጥቼ ልሰጥህ እኮ ነው። ምን ሆናል? ገንዘቡን ክልል ታገኘችው። ወንድሜ ተረጋጋ። በመጨረሻም ዛሬ ትንሽ ነገሮች ነው የሚገረኝ። እባክህ ፈጣሪ ሆይ እንዳታበላሸው እያለኝ ነው። እሺ እንደዛ ከሆነ ችግር የለውም እጠብቅሃለሁ። ነገ ተግባባን አይደለም? ከነገ ካለፈ ግን ሴፍኬ እውነት ነው የመጨረሻ እድል ነው። ከባድ ነገር ነው የሚፈጠረው። ፈጣሪ ሆይ እያለም የናገር ያስጠነቅቀውና ሄድ ጀመር። ከሄዱም በኋላ ሴፍኬ ኬላ መጣን የሁሉ ገንዘብ ቆይ ፈጣሪ ሆይ እያለም ይለምን ጀመር። በሌላ በኩል ደግሞ እንደዚሁ በጣም በድንጋጤ መንፈስ እያየችው ጠዋት ላይ ወደ ካፌ ወደ ምርትን ወዲያውኑ ግን በተፈጠሩ ነገር በጣም ተናዳል። ማለቴ የጠበቅኩት ነገር አልነበረም። ማለቴ አንቺን ያስደስታል ብዬ ነበርኩት ነገር ነው። እንደዛ ወደ መጥፎ ነገር ይከትሻል ብዬ አላሰብኩ ነበር። ይቅርታ ይህን ነገር ማድረግ ስላሉ ችግር የለም የእኔ ጥፋት ነው። እኔ መጀመሪያችን ስሜት መረዳት ነበረብኝ እያለ ይናገራል። እሺ ችግር የለም በመጨረሻ መሆኑ ነገሮች ዝግ ነው አይደለም እያለች ካለችበት ተነሳለች። እጇን ይዛታል እና የሁሉ ነገሮች እንደዚህ ሆይ ነው ማለት ነው። እጅ በእጅ ተያይዘናል ማለት ነው። አሁን ቻው ልንባባል ነው በመጨረሻም እንደዛ ነው እያለም መርቲ ይናገር ጀመር። እባክህ ምንም አይነት ምርጫ የለኝም። ምን ማድረግ እችላለሁ? በመጨረሻም በቃ ይሄን አማራጫችን እኔ እናንተ አንድ ላይ መሆን አንችልም። አንድ ላይ ምን እንሆን አንችልም። መርት እባክህ ያንተን ህልም ማሰናከል አልፈልግም። ለአንተ ጥሩንና ቆንጆን ብቻ ነው የምመኝልህ እያለች ታወራ ጀመር። ግን በመጨረሻም ነጋጋት ላይ አብረን ብንነቃ ራሱ ሁሉ ነገሮች ያበቃል። ለዛ ነው እያለች ተናገራለች። ቤተሰቦችን ማርፍ አልችልም። በቃ ይሄ ነው ለአንተም ለእኔ የሚሆነው ይሄ ነው። እንደዛ ነው እባክህ ተረዳኝ እያለች ታለቅሳለች። ላምን አልችልም። ምክንያቱም እያንዳንዱ ነገሮች ለአንቺ ልሰጥ ነፍሴን የሚሰጥ ዝግጁ ነኝ። የአንቺን ደስታ ነበር ነው እየመኮርክ የነበሩት። ከአንቺ ባዳ እንደሆንኩ ደስታ እንደሌለኝ ጠንቅቀሽ እኮ ታውቂያለሽ እኮ አይደለ እያለም ይነግራታል። ዞር ትልና ቦርሷን ታይዛለች። በቃ ቻው በለኝ መርት፣ ቻው በለኝ። ምክንያቱም አሁን ሁሉ ነገሮች ማብቃት አለበት። ግን ካንተ ሳለፍኩት እያንዳንዱ ነገሮች መቼም አረሰውም ብላ ስትሄድ ወዲያውኑ እጇን ይዛትና ዘሎ ይጠመጠምባታል። እሷም ታቅፏለች። መርት እባክህ ይቅር በለኝ፣ እባክህ ላረኩት ነገር ምንድን ነው? ሌላ እድል አንድ ስጭኝ እባክሽ። እኔና አንቺን ስሜት የምናስተካክልበት ረጅምና ብዙ ነው። ይቅርታ አንችልም። ሁሌም ቢሆን ያደረገውን ነገር ልንረሳ አልችልም እያለች የነገረችው ፊቱን ትዳብሰዋለች። ከዳበሶቹም በኋላ ምንም ይሁን ምንም እንድትጠላኝ አይደለም፣ ለአንተ የሚጠቅምህን ነገር ነው ማድረገው። እባክሽን አታርጊው እኮ እባክሽ እኮ ጥለሽኝ አትሄጂኝ እባክሽ እያለ ይነግራታል። ከዓይኗ እንባ ይፈሳል። እባክሽ ቻው በቃ ይቻል ኦኩ እያለ ይጠራታል። እሷም ቀጥ ብላ ትሄድ ጀመር። በመጨረሻም ሁለቱም ተለያዩ። እሱም ወደ መቀመጫው ይቀመጥና ልቡ ይሰበራል፣ ያስናል። እሺ ቴኪን እየመጣሁ ነው ያሉት። እውነቴን ነው የምልህ ከቺን አርጋ እሱን እንዳያቅቤ በጣም እያንዳንዱ ነገሮች መጠንቀቅ እኮ ነበረብኝ። ተግባባን አይደል እንዴ? ይገባኛል። ግን አንድ የሁሉ ነገሮችን ለአንቺ ለማስረዳት ልሞክር እባክሽ። ባለፈው ካፌ ነይና እንገናኝ እያለ ይነግራታል። እሷም እሺ ብላ ስልኩን ዘግታ ቀጥ ብላ ትሄዳለች። ምንድነው የተፈጠረው ዴኒስ? ምን እያደረግሽ ነው? ከኔ ምንድነው እየደበቅሽ ያለው? እያለ ደግሞ ቺናር ከጀርባ ይከተላት ጀመር። ከባድ ነገር ሊፈጠር ነው። በመጨረሻም ወደ ክፍሏ ገብታለች። በደስታ ትወጣለች። ይሄ ነገር ለእሷ በጣም ትልቅ አጋጣሚ ነው። በመጨረሻም አረገዝኩ እኮ እያለች ወደ ውስጥ የተነሳውን አስትራሳውንድ ማየቷን ትቀጣለች። በመጨረሻም በሆዴ ውስጥ የኮቸባሊ ቤተሰብን ዘር ነው። ፈጣሪ ሆይ ተመስገን። አሁን ማንም ሰው ሊያስቆመኝ አይችልም፣ ማንም ሰው እያለች ታወራ ጀመር። ቴኪንና ዴኒስ ተገናኝተዋል። እባክሽ ቁጭ በይ ዴኒስ እያለም ይነግራታል። ወደ መቀመጫውም ተቀምጣለች። ከተቀመጠችም በኋላ አይን ላይ ይተያያሉ። በፈገግታም እንደዚሁ
ስለመጣሽ በጣም ደስ ብሎኛል። በጣም ደስ ብሎኛል። ለቺናር ለእኔ በጣም ወሳኝ ነገር ስለሆነ ነው። ይገባኛል። እሺ ምንድነው ልነግረኝ ያሰብከው? ከመጀመሪያ ጀምሮ ንገረኝ። እኔ ቺናርን የሚጎዳ ነገሮች ላደርግ አልችልም። ዴኒስ እባክሽ። እንዴት እሱ ሊጎዳ ይችላል? እሱ እውነቱን ሲያውቅ እንዲሁም የሚጎዳውን ሰው ማወቅና መረዳት ይችላል። ይገባኛል። ነገር ግን ቺናር በመጨረሻም ከጀዋሪ ቤተሰብ ነው። አይሆንም፣ አይሆንም፣ ሊሆን አይችልም። እሱ የኔ ዘር ነው፣ የኔ ዘር ነው ያለበት። ዴኒስ እባክሽ፣ እባክሽ ያን አንቺ ይህን ነገሮች ምንም ላረግ አልችልም። በመጨረሻም ለአመታት ስፈልግ የነበረውን ሰውም አግኝቼዋለሁ እና ተስፋም አግኝቻለሁ። እያንዳንዱ ሚስጥር የሚያቅሰው ነው። እባክሽ ለቺናር ይሄን እንደምንም ብለሽ አስረችው። እባክሽ፣ እባክሽ የወንድሜ ልጅ ላይ ተስፋ እንድቆጣ ታርኪኝ እያለም ያሯ ጀመረ። ቺናር ከተፍ ይላል። እንደዚሁ ከወኩ ጋር አገናኘው ብላኝ ነበር። ምን ትሰራለች ከቴኪን ጋር ብሎ ወደ ውስጥ ይዘልቅ ጀመር። ዴኒስ እያለም ይጠራታል። ከው ብሎ ሁለቱም የነሱ ጀመር። ቺናር እያለች ደንግጣ ታወራ ጀመር። ምን እየሰራች ነው እዚህ ዴኒስ? ምን እየሰራች ነው? ቆይ እኔ እኮ ግን ከዚህ ሰውዬ ጋር ለምንድን ነው የምታወሪው? ከዚህ ጋር ምን እየተመካከር? ቺናር ቆይ ላስረዳ ነኝ። ዝም በል፣ ዝም በል። ከአንተ ጋር ምንም የምናወራው ነገር የለም። አንተ እኔ ልታጃጅልኝ አትችልም። እሺ በመጨረሻም እኔ እምቢ ስለ በምስቴ መታብኝ መርዚ ጭንቅላት ውስጥ እየከተትክ ነው አይደለም? ከቤተሰቤ እንድትርቅ ነው ፈልገው። ቴኪን ተግባ። ቺናር ቆይ ዝም በይ። ዴኒስ አያገባሽም። በዚህ ማን እንድገባ ያፈልግም። ኔኒድ ብሎም እጇን እየጎተተ ይዛት ይሄድ ጀመር። ቴኪን ግን በመጨረሻም ልቡ እየተሰበረ አይኑን ያዩ ጀመረ። ወደ ቤትም ከገቡ በኋላ ጭቅጭቁ ደርቷል። ለምንድን ያልነገርሽኝ? ለምንድን ያልነገርሽኝ ዴኒስ? ለምንድን ያሸሽኝስ? እባክህ ቺናር ተረዳኝ እባክህ። በጣም ትንሽ ግራ ስለገባው ነው ዴኒስ። እባክህ አትረጋጋ ምናምን እንድትኝ አልፈልግም። ግን በመጨረሻም ሰርዳር በመጨረሻም ይሄ ሁሉ ነገሮች ሊቀይር እንደማይችል አውቃለሁ። ተግባባን አይደለም? በመጨረሻም ሁሉ ነገሮች በቀላሉ እንደሚሆን አውቃለሁ። ሁሉ ነገሮች ማለት ነው። ተግባባን አይደለም? የውሻሽኝ ነገር እንዳለ ይገባኛል። ከዛ ሰውዬ ጋር ስትስማሚ ያለው ነገር እንዳለ ሰምቻለሁ። ንገሪኝ፣ ምንድን ነው? ሁሉ ነገር እንድታስረጅኝ ይፈልጋለሁ። ግን አንተ እንዴት ልታግጫም? ምክንያቱም ኦኮ ጋር ሊሄድ ስትይኝ የሆነ ነገር ፊትሽ ላይ ያየሁት ነገር ነበር። ስለጠረጠርኩ ከጀርባ ተከተልኩሽ። እንደዛ ነው ዴኒስ። ግን በመጨረሻም ከዛ እሱ ጋር የተገናኙች ነው። በመጨረሻም ከቴን ጋር የተገናኙበትን ነገር ማወቅ ትፈልጋለህ እውነት እያለች ነግሯለች። ወዲያውኑ ግን እውነቱን እንድነግረኝ ይፈልጋለሁ። ውሸት እንዳልሆነ ስታክ ምን ይፈጠራል? በመጨረሻ ከባድ ነገሮች ቢፈጠር ምን ልትል ነው? ቆይ ምንም ይሁኑ ማወቅ እፈልጋለሁ። ንገረኝ፣ ከቴንጌ ጋር ያወራሽ ምንድን ነው እያለም ያስጨንቃት ጀመር። ቴኪን ወደ ቢሮ ገብቷል። ቢሮ ጋር ከተቀመጠ በኋላ በሀሳብ እየባነን ሄደ። ቺናር እባክህ ላስረዳ እያለ ሲነግረው ምንም ነገሮች እንዳትነግረኝ ሚስቴን ጭንቅላት ልበርዝ ነው ያለው። እያንዳንዱ ነገር ትዝ ይለው ጀመረ። ከትውስታው መመለስ ይጀምራል። በሌላ በኩል ደግሞ እያለቀሰች ወደ ቤቷ ተመልሳለች። እንደዚሁ አውቁ ልጄ ምን ሆነች ነው? እናቴ አሁን ታስፈልገኛለች፣ እናቴ አሁን ታስፈልገኛለች። አይ ማኑ እንደዚህ ልጅ ሊያስጨንቃት የቻለው? ቆይ እያለም ትጠይቃታለች። በጣም ግራ ተጋባው እናቴ ምን እንደምን ግራ ተጋባው፣ ምን እንደማስብ ግራ ተጋባው። ማስበው የአንዳንዱ ነገሮች እየተበላሹብኝ ያሉት እያለች ተናገር ጀመር። እናቴ እያንዳንዱ ነገሮች ከባድ የሆኑብኝ ያሉት ከባድ። ነይ ውድ ነይ ቁጭ በይና እናውራ እያለ እንደዚሁ ትነግራታለች። ትቀመጣለች። የኔ ቆንጆ ልጄ ምንድን ነው አንቺ ምንም የሚፈጥር ምንም ስሜትሽ ላሸነፍሽ አይገባል። ጠንካራ ሰው መሆን አለብሽ። ጠንካራ ሁሌም ቢሆን ውጣ ውረድ እንዳለ ማመን አለብሽ። ተግባባን? ይገባኛል። ግን እናቴ እንዳንቺ ጠንካራ ነው ያደለው። እንዳንቺ እኔ ጠንካራ አይደለሁም ልጄ። ነሽ እንጂ ምክንያቱም አንቺ ከኔ በጣም ጠንካራ የሆንሽ ሰው ነሽ። ተግባባን? በመጨረሻም ከአንቺ ጋር ይሄን ነገሮች ልቁም እንደማልችል አውቃለሁ። ምክንያቱም እያንዳንዱ ባህሮች እንዲደርቅ አልፈልግም። ምክንያቱም ከአይኖችሽ የሚኸው የሚፈሰው እንባ ብዙ ነገሮችን ያመጣል። ገባን አይደለም? እባክሽ የሚፈጠረው ነገር እያንዳንዱ ነገሮችም ምንም የሚፈጠር ምንም እውነቱ መናገር አለብሽ። ከፈጣሪ ምንም ነገር እንደማትደብቅ ያውቃለሁ። ግን በመጨረሻም የሁሉ ነገሮች የምትወጂውና የምትፈልጊው ነገር እንዲያመልጥሽ አልፈልግም። ተግባባን አይደለም? እኛ ሰዎች ሁሉ ነገሮችን
በቶሎ እንዲሆን እንፈልጋለን። ነገር ግን ሁሉ ነገሮችን በቀስታ ነው የሚሆነው። ፈጣሪኛ የሚጉዳን ነገር ከሆነ ግን አይሰጠን። እሱ ማወቅ አለብሽ። ተግባባን አይደለም? አንቺ ልጅ ነሽ፣ ገና ብዙ ነገር ይቀርሻል። ግን ወደ ቀልብሽም እንድትመለሽ ይፈልጋሉ ልጄ እያለች ተመክራት ጀመር። ዘላ ታቅፋታለች፣ ታረጋጋታለች። እናቴ እውነትሽን ነው፣ እናቴ እውነትሽን ነው። በመጨረሻም እያንዳንዱ ነገሮች ከአንቺ እንደማልቀይረው ማቃለሁ እያለች ታቅፋታለች። የኔ ቆንጆ ልጅ፣ የኔ ቆንጆ ልጅ እያለች እያከፈች እንደዚሁ ታቅፋት ታረጋጋት ጀመር። በሌላ በኩል ደግሞ እንደዚህ በደስታ እየተዋጠች ያለችው ኤላ ስልኳን እያነሳች ለያችን እንደተለመደው ትደውላለች። ስልኩ ይጠራል። ኤላ ነው የደወለችው። ሄላም ውዴ እያለ ያወራል። ያቺን በጣም አሳሰብከኝ። ምን ሁሉ ነገር ሰላም ነው? በመጨረሻም ስደውል ነበር አታነሳም። አይዞሽ ደህና ነው፣ ሁሉ ነገር ሰላም ነው እያለም ይናገር ጀመረ። ይገባኛል፣ ሁሉ ነገር ሰላም ነው፣ በቃ በኋላ እናወራለን፣ እሺ ቻው እያለም ስልኩን ይዘጋ ጀመር። በመጨረሻም እዚሁ ማውራት ጀመር። አዎ ከኤላ ከመወዳት ሴት ጋር እያወራሁ ነው። አሁ ምን ነው እያለም ይነግራት ጀመር። አንተ በመጨረሻም ያቺን ሴት ትወዳለህ? በመጨረሻም ከዛች ሴት ጋር ሁሉ ነገር እንዴት ልታደርግ ትችላለህ? ቆይ ይህን ነገር እንድታደርግ አልፈልግም። ተግባባን አይደለ? እያለች ትናገረው ጀመር ያቺን። ይህን ግን መቼም እንዳረሰው አሁ ምንድን ነው እያወራሽ ያለሽው? ከቤት ህጉን እያንዳንዱ ነገሮች ከፈላች ማዘጋጀት ትችያለሽ ብሎ ይነግራትና ቀጥ ብሎ ይሄድ ጀመር። አሁ በመጨረሻም እየተሸነፈች ነው ያለችው በኤላ። እሺ አሁን ምን እንደሚፈጠር ያለው አሁ ይህን ነገር እንዴት እንደምታበላሹ ላይ ይችላለሁ እያለች ውሃ በላይ እየጠጣች ደስታውን እንደዚሁ ማርገዟን ለመናገር በመጨረሻም በሀሳብ ተውጣለች። ያችን ሲሰማ በመጨረሻም እንዴት ሊሆን ይችላል? አባት ሊሆን ነው፣ ቆንጆ የሆነ አባት ነው ልጅ የሚኖር እያለች በሀሳብ ተዋጥ ጀመር። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት ይህችን ትመስል ነበር። በቀጣይ ምን ይፈጠር፣ በሁለቱ መሀል ምን አይነት ነገሮች ሊፈጠሩ ይችላሉ? በሌላ በኩልስ እንደዚሁ በመጨረሻ የምርትና እንደዚሁ የኦቁ ነገር ምን ደረጃ ሊደርስ ይችላል? ቺናር እውነቱን ሲሰማ ከአባቱ ጋር ምን አይነት ነገር ሊፈጠር ይችላል? እውነት ዴኒስ ደፍራ ይሄን ሚስጥር ለ40 ዓመት የተደበቀውን ልትናገር ትችላለች ወይ? በሌላ በኩልስ ያችን እንዳረገዘች ኤላ ሲሰማ ምን ሊፈጠር ይችላል? አሁ ኤላ እንዳረገዘች ስታቅ ምን ልትል ትችላለች? እሷን ለመጉዳት መሞክሮ ነገሮች ሊፈጠሩ ይችላሉ የሚሉትና ሌሎችም በርካታ አጓጊ የሆኑትን ትንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ ካላላችሁ ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።